ምን አገባኝ እኔ ፖለቲካ ውስጥ ንዘፈቀው ምን አገባኝ ብሄር ውስጥ ንዘፈቀው ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው ወጥቻለሁ ከዛ አስተሳሰብ ህይወት ግን በሚል የጎደለኝ የምትለው ነገር ምንድነው? አቤ ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም ታሳዝን፣ በቃ አይኗ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነትም እንግዲህ እጅግ አሳሳቢ የጤና ሁኔታ ላይ እንዳለም ተሰምቷል። በሌላ በኩል ደግሞ ሳምንታት በፊት በሞት ያጣነው ተወዳጁ ኮሜዲያን ወንደሰንም እንግዲህ በዚህ ሰዓት ልጁ የጤና እክል ላይ ትገኛለች። ከዚህ ጋር በተያያዘም እንግዲህ የተለያዩ ህጻናትን በማከም የምናውቀው እንዲሁም ደግሞ የበጎ አድራጎት ስራዎችን በመስራት የምናውቀው ዶክተር አብይም እንግዲህ የህክምና አገልግሎት እንድታገኝም እንግዲህ እድል ፈጥሮላታል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው እንዲሁም ደግሞ ከብዙ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው ማስተር አብነት እንግዲህ በዚህ ሰዓት እጅግ አሳሳቢ የጤና ደረጃ ላይ ይገኛል። ከዚህ ጋር በተያያዘም እንግዲህ ማስተር አብነት እባካችሁ ኢትዮጵያውያን በየሃይማኖታችሁ ጸልዩልኝ ሲልም እንግዲህ በራሱ አንደበት ያስተላለፈው መልእክት አለ። እሱን እንመልከት። ህይወት ግን በሚል የጎደለኝ የምትለው ነገር ምንድነው? አቤ ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው። አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ይጨርሳል።
ማስተር አብነትም እንግዲህ ቪዲዮ እንደተመለከትነው በዚህ ሰዓት አሪፍ የህይወት ደረጃ ላይ ይገኛል። ሆኖም ግን ጤና ይጎድኛል ሲልም መልእክቱን አስተላልፏል። ከዚህ ጋር በተያያዘም እንግዲህ ሙሉ የኢትዮጵያውያን ህዝብ የራሳቸውን ሀሳብ አስተያየት እየሰጡበት ይገኛል። እኛም እንግዲህ ለተወዳጁ ማስተር አብነት ፈጣሪ ጨርሶ ይማረ ብለን መልእክታችንን እናስተላልፋለን። ማስተር አብነትም እንግዲህ አሁን ላለበት ደረጃ ምክንያት የሆኑት በዙሪያዬ ያሉ ግለሰቦች ናቸው ሲሉ መልእክቱን በተጨማሪ አስተላልፏል። እስኪ እንመልከት። ይሄንን ያላደረገ በህይወትም ያለ አይመስለኝም፣ ህይወትም ያለው አይመስለኝም። ወንድማችን ማስተር አብነት እንደምታውቁት ከማንም በላይ ከምንም ድርጅት በላይ ለድሆች የሚደርስ ወንድማችን ነው። እሱ የሚረዳቸው ሰዎች ለየት ይላሉ። ይሄ ዓለም የመሰከረ ሳይጠየቅ አጥቦ አጽድቶ አልብሶ ለሚረዳቸው ሳይሆን ለኛ ለአይናችን ደስታን ሰጥቶ የሚሄድ ወንድማችን ህይወቱን አሳልፎ ይሰጣል ለድሆች። ስለዚህ ለሱ ለበጎ አድራጎት አገልግሎት ደግሞ ታምሪን ሞተር የተባለ ካምፓኒ የሱ ፎሎ እዚህ ስር ያለው ታጋ ማረግላችሁ ፎሎ 500 ሺህ ከገባ መኪና ሊሸልመው ቃል ገብቶለታል። ስለዚህ አሁን ወደ 200 ሺህ ተጠግተናል። ሁላችንም ገብተን ፎሎ ማድረግ መቻል አለብን። ይሄ ያላደረገ በህይወት አለ ብዬ አላስብም። ቴንክ ዩ። ወንድማችን ያስተላለፈው መልእክትም እንግዲህ እውነት ነው። ማስተር አብነት ከማንም በላይ እንዲሁም ደግሞ ከማንኛውም ድርጅት በላይ ለተቸገሩ ሰዎች ቀድሞ የሚደርስ ግለሰብ ነው። ስለዚህም እንግዲህ እኛ በተራችን ለማስተር አብነት ውለታችንን መመለስ አለብን ብዬ አስባለሁ። ከማስተር አብነት ጉዳይ ጋር በተያያዘም እንግዲህ ተወዳጁ ቲክቶከር አዶናይ ያስተላለፈው መልእክት አለ። እስኪ እሱንም እንመልከት። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያገብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ቲክቶከሩ አዶናይም እንግዲህ ከማስተር አብነት ባልተናነሰ መንገድ እጅግ የዋህ የሆነ ልብ ያለው ሰውና ለተቸገሩ ሰዎች ፈጥኖ ደራሽ እንደሆነ ሁላችንም እናውቃለን። ማስተር አብነትም እንግዲህ ለአዶናይ ላቅ ያለ ምስጋናውን አቅርቦለታል። በሌላ በኩል ደግሞ ከሳምንታት በፊት እነ ጃኒ እንዲሁም ደግሞ እነ አዶናይን ጨምሮ የተለያዩ ቲክቶከሮች እንደታሰሩ ሁላችንም እናውቃለን። አሁን ላይ ግን አብዛኞቹ ከእስር እንደተፈቱም ተሰምቷል። በመጀመሪያም እንግዲህ እነማን ተፈቱ፣ እነማንስ እዛው እስር ቤት ቀሩ የሚለው መረጃ እንመልከትና አዶናይ እንግዲህ በዚህ ሰዓት ከኢትዮጵያ ወጥቶ ወደ ካናዳ ተመልሷል የሚል መረጃ መጥቷል። እሱን እንመለከታለን። አዶናይ ውጪ ሌሎች ቲክቶከሮች እነማን ተፈቱ የሚለውን ስንመለከት እንግዲህ ናፒ ተፈቷል፣ የአዶናይ ካሜራማን እንደዚሁም ጃኒ ዩቲዩበሩ ተፈቷል፣ እንደዚሁም ጃኒ ተፈታለች። ሌሎችም ቲክቶከሮች እንደተፈቱ ነው የተገለጸው። ከኢቫን ኢንድሪስ ጉዳይ ግን አልታወቀም። እስካሁን ትፈታ ትለቀቅ የታወቀ ነገር የለም። ነገር ግን እሱ አሁንም በእስር ላይ እንዳለች ነው አንዳንዶች እየገለጹ ያሉት። ለማንኛውም እንዴት አገኛችሁት ይህንን ጉዳይ? ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ይመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ቪዲዮንም እንግዲህ እንደተመለከትነው አብዛኞቹ ቲክቶከሮች መፈታታቸው በጣም ደስ የሚያሰኝ ነገር ነው። በሌላ በኩል ደግሞ ተወዳጁ ቲክቶከር አዶናይ እንግዲህ በዚህ ሰዓት ወደ ካናዳ ሀገር ተመልሶ ሄዷል የሚል መረጃ ወጥቷል። እስኪ እሱንም እንመልከት። ምን አገባኝ እኔ ፖለቲካ ውስጥ ምዘፈቀው፣ ምን አገባኝ ብሄር ውስጥ ምዘፈቀው፣ ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው። ወጥቻለሁ ከዛ አስተሳሰብ። ኢትዮጵያውያን እንኳን ደስ ያላችሁ። ሰዎች እንኳን ደስ ያላችሁ። አዶናይ ተፈታ ይላል። ብራዘር ኮፒ ሊንክ ሼር አድርጉ። አዶናይ ተፈቷል። አሁን ትኩስ ዜና ነው የሰማሁት። ሰበር መረጃ ተሰምቷል። የኦሮሞ አባገዳዎች ለቲክቶከር አዶናይ ደረሱለት። በቁጥጥር ስር ለሚገኘው ቲክቶከር አዶናይ እንዲፈታ የኦሮሞ አባገዳዎች ከተለያዩ የእምነት አባቶች ጋር በመሆን ዛሬ ወደ አዲስ አበባ ጉዞ መጀመራቸው ተሰምቷል። በመጨረሻም ቲክቶከር አዶናይ በአባገዳዎች ጥረት እንደተፈታ እየተሰማ ሲሆን አባገዳዎቹ ሳይመለሱ የሕዝብ ተወካዮች ምክር ቤት አባላቱ ክርስቲያን ታደለና ሌሎችንም ጋዜጠኞች እንዲያስፈቱ እየተጠየቀ ይገኛል። በዙሪያም መረጃዎችን ልውጣለን።
ኢትዮጵያውያን እንኳን ደስ ያላችሁ። ሰዎች እንኳን ደስ ያላችሁ። አዶናይ ተፈታ ይላል። ብራዘር ኮፒ ሊንክ ሼር አድርግልኝ። ሰበር መረጃ ተሰምቷል። የኦሮሞ አባገዳዎች ለቲክቶከር አዶናይ ደረሱለት። በቁጥጥር ስር ለሚገኘው ቲክቶከር አዶናይ እንዲፈታ የኦሮሞ አባገዳዎች ከተለያዩ የእምነት አባቶች ጋር በመሆን ዛሬ ወደ አዲስ አበባ ጉዞ መጀመራቸው ተሰምቷል። በመጨረሻም ታዋቂው ቲክቶከር ከእስር መፈታቱን በርካታ ሚዲያዎች እየገለጹ ሲሆን ከሁሉ ማስቀደም የእናትና የአባት አንጀት ከማንም በላይ ተጨንቆ ነበርና እንኳን ደስ ያላችሁ ያልኩ መቀጠልም ለአዶናይ ቤተሰቦች ለሁላችሁም እንኳን ደስ ያላችሁ ላለው የሀገራችን አባገዳዎች የሰራችሁ ስራ የሚያስመሰግን ይበል የሚያሰኝ ሲሆን በነካጃንቹ ታዲያ የህዝብ ተወካዮች ምክር ቤት አባል የሆኑ ክርስቲያን ታደለ ሌሎችንም ጋዜጠኞች በእርቅ በሰላም እንዲፈቱ ማድረግ የበኩላችሁን አስተዋጽኦ እንድታደርጉ ስለ በትህትና ጠይቃለሁ። እንዲሁም ደግሞ ከሳምንታት በፊት በሞት ያጣነው ተወዳጁ ወንደሰንም እንግዲህ ሁላችንም የሰማነው ጉዳይ ነው። ሆኖም ግን ልጁ በዚህ ሰዓት እጅግ አሳዛኝ የሆነ የጤና ሁኔታ ላይ ትገኛለችና ከዚህ ጋር በተያያዘም እንግዲህ የተለያዩ ህፃናትን እጅግ በጣም ደስ በሚል መልኩ በማከም የምናውቀው እንዲሁም ደግሞ የተለያዩ በጎ አድራጎት ስራዎችን በመስራት የምናውቀው ዶክተር አብይም እንግዲህ ለልጅቷ ነፃ የህክምና አገልግሎት እንድታገኝ እድል አመቻችቶላታል። እስኪ እንመልከተው። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ህፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም ታሳዝን፣ በቃ አይኗ ቁልጭ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ህክምና ማዕከል ሸፍኖ 1 ብር ሳትከፍል ህክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው አይኔም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ደሩ። ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም ደስ የሚያሰኝ ተግባር ነው። ዶክተር አብይም እንግዲህ ከብዙዎች ዘንድ ተወዳጅነትን ያተረፈበት መንገድ አንዱ ይሄኛው ነው ተብሎ ይታሰባል። ስለ ወንድማችን ማስተር አብነት ከበደ መታመም እጅግ በርካቶቻችሁ ሰምታችኋል ብዬ አስባለሁ። የድሆች አባት የሆነው ማስተር አብነት ከበደ እንግዲህ ሁላችንም ጸሎት ያስፈልገዋል። ሁላችሁም በኮሜንት ለማስተር አብነት ፈጣሪ እንዲምረው ልባዊ ምኞታችን እንግዲህ እንግለጽለት። በጎነት የድሮ ዘይቤው ያደረገው ማስተር አብነት ከበደ ሁሌም ለሌሎች የሚቆም ታላቅ ወንድማችን ነው። ማስተር አብነት እንግዲህ በቅርቡ መንትያ ልጆችን በማግኘት በ3 ልጆች ሲደሰት ነበረ። ሆኖም እንግዲህ ይህ ደስታ ብዙም ሳይቆይ ከባድ ፈተና ህይወቱ ላይ ተጋርጦበታል። የጤና ባለሙያዎችም ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኙ ጥብቅ ምክርም ሰጥተውታል። ወንድማችን ማስተር አብነት ከበደ ፈጣሪ ካንተ ጋር ይሁን መልእክቴ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል።
በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የሕክምና ወጪያቸውን ላይቭ ለቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ያ መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያ አባታችንን መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። ያይዞሽ እሺ፣ አይዞሽ እናቴ አይዞሽ። ያው ሰው የሆነውን ነገር ማወቅ ስላለበት ነው። ሐዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ እሺ። እንዳያችሁ ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት። ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ትገባለህ ሲባል እንዴ እኔ እኮ ደህና ነኝ ምናምን አለ። እኔም ደግሞ ሁላችንም ያው ደህና ነን። ቤተሰብ በቃ ይቀራል። እኔ ማለት በቃ ይምጣልኩኝ መወሰን አንድ ላይ መወሰን ስለነበረብን ያው እህቶቼን ጠራሁኝ። ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን። ተሰበሰቡ፣ መጡ። ያው ከባድ ነበር። በፋይናንሻሊ እንትናችን ከባድ ነበር። እዛ ለአሲዘን አይሲዩ ለማስገባት ማለት ነው። እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰንን። የሆነ ሰዓት ላይ ይዘነው ወጣ ከእንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ከገባ በኋላ ተመልሶ ወረድና እየሮጠ በቃ እየፈጠነ ሄደ። ከዛም የዛ ሰዓት ልክ አልጋው ላይ ሲሉ ቮሚት አደረገው እና ኮላፕስ አደረገ እና በእንትን በዚህ በትንፋሽ መሰብሰቢያ እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ ለምን በቃ ደህና ሆነ። መለስ ሲል ያው ሪፈር እንትን አለና ወደ ጤና ጣቢያ ሄደ። ጤና ጣቢያ ሄደና ከጤና ጣቢያ በአምቡላንስ ወደ ሚኒሊክ ሆስፒታል ሄደ። ሚኒሊክ ሆስፒታል ገብተን ያው ለዚህ ነው ኦክሲጅን አለው መድኃኒት ገዛን። ከውጭ የሚታዘዘው መድኃኒት ምናምን እየገዛን ሌሊቱን በሙሉ ሲያወራ ነው ያደረው። እንቅልፍ እምቢ ብሎት ነበር። ትንሽ በቃ የሆነ ሰዓት ሽልብ ያደርገዋል እንትን ይላል። ደህና ነበር በቃ የነበረው ነገር። እዚች ላይ የምታስቸግረው ትንሽ ልቡ ላይ የሆነች እንትን ስሜት አለችና በቃ ለዶክተሮች የሚነግራቸው እዚች ላይ ያለችው ነገር ናት እንጂ እኔ ደህና ነኝ እያላቸው ነውና ሌሊቱን በሙሉ አደረ። እኔና አንዲት ልጅ ነበረች የእነሱ ቤተሰብ አብረን አደረ።
ልክ 11 ሰዓት ላይ መልሶ ኮላፕስ አደረገው እንደገና። እሷማ ሁሌ በተጠራችበት ስለ ኤልያስ መልካ ነው የምታወራው። ሁልጊዜ ማለት ነው። በዚህ ደረጃ የኤልያስ መልካን ጉዳት ወይም ደግሞ ህመም ካወቅሽ ትናንትና ለምን ለህዝብ አላሳየሽለትም ታዲያ? ትናንትና ለምን አልተናገርሽለትም ነበር? በህይወት እያለ በታመመበት በወደቀበት ሰዓት ማለት ነው። ከወደቀ በኋላ ከአፈር ከለበሰ በኋላ የሚበላው ሽሮ አጥቶ ነበር። ይሄንን ዘፈን እንዳትሰሪ ብሎ የሰራው ለዘፈኑ ለሱ አዝነሽ አይደለም፣ ለራስሽ ጥቅም ነው ያረክሽው። ይሄንን እውነታውን ስንነጋገር ከተባለ ሲጀመር ሁሌ ትመጪና ሁልጊዜ አንቺ መልካም እንዳደረግሽ ልታረጊ ትችያለሽ፣ ግን ደግሞ ልትወቅሻት ትችይ፣ ሌሎቹን ልትወቅሻት ትችይ። በነገራችን ላይ ሌሎቹን ልትናገሪያት ትችይ፣ ሌሎቹን ልታሰጪ፣ ጓደኞች በዙሪያ ያሉትን ሰዎች ምናምን ሁላችሁም ለኔ አንድ ናችሁ። እኔ አውቅ ነበር። እኔ እንደዚህ ጋይስ ኢንተርቪዋን ብዙ ጊዜ ሰምታችኋል። እኔ አውቅ ነበር። እኔ አይቼ ነበር። እኔ እንደዚህ ተናግሬ ነበር። እኔ እንዲህ ብዬ ነበር። ሽሮ አሮበት ነበር። ሽሮ የሚጠይቁ አጥቶ ነበር። ሰው አጥቶ ነው የሞተው። እንደዚሁ ሁሉ ጊዜ አቤቱታ ትመጣናኛ ላይ የምሬን ነው የምላችሁ። አሁንም ነው የምላችሁ። አሁንም ቁጭ ብላችሁ እዚህ ጋር ወይ እንደዚህ ተባለ እንደዚህ ከምትሉ ተፈላለጉ፣ ተጠያየቁ። ልክ የሆነ ነገር ደርሶባችሁ ወደ ሚዲያ ሲመጣ ሌላውን ከመውቀስ አሁን ላይ ስምና ዝና ያላችሁ ሰዎች ተረዳዱ። አሁንም አሉ ብዙ በየገዳማት አሁንም አሉ በራቸውን ዘግተው ቤት ውስጥ የተቀመጡ ስምና ዝና ያላቸው ሰዎች ገንዘብ አጥተው ድምጻቸውን አጥፍተው የተቀመጡ የሚመለከታቸው ያጡ የሥራ ባልደረቦቻቸው አሉ በየቦታው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን መስል ነበር። አሪፍ ቆይታ እንደነበረ እና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ